ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሳአዳ ኢቱ ቤተሰቦች እንዴት ናችሁ ሰላም ናችሁ ሁሉ መልካም ሁሉ ሰላም አላህ አልহামዱሊላህ እስኪ ስለነጃኒ የመኪና መገልበጥ አንዳንድ ነገር እንስማና ሐሳብ እንስጥበት አደጋ እንደገጠማቸው ተሰምቷል የመኪና አደጋው ያጋጠመው ትላንት ምሽት ሚያዝያ 28 መሆኑ የታወቀ ሲሆን በጃኒና ባዱናይ ወንድም ላይ ጉዳት ደርሶባቸዋል በተመሳሳይ ባለወርቃማው ድምጽ በተለይ በወሎ ባህል ዘፈኖች የሚታወቀው ማዲቱ ወዳይ ከፍተኛ የመኪና አደጋ ጉዳት አጋጥሟታል ማዲቱ በደረሰባት የመኪና አደጋ የደረሰባት ጉዳት ከፍ ያለ መሆኑን ተከትሎ ለተጨማሪ ሕክምና አዲስ አበባ ገብታለች ሰላም ጤና ይስጥልን ቲክቶከሯ ጃኒና አዱናይ ወንድም እንዲሁም ድምጻዊት ማዲቱ ስለገጠማቸው የመኪና አደጋ ትክክለኛ መረጃ እናደርሳችሁ ወድናል ለተወሰኑ ደቂቃዎች አብራችሁ እንድትቆዩ በአክብሮት እንጋብዛለን ይህ መሴቱ ቱዴይ ነው ጉድ መኪና ላይ ሲሆን ያደጋው መንስኤ መስመር ስቶ በተፈጠረ ግጭት እንደሆነ መሴቱ ቱዴይ ባደረገው ማጣራት ተረድቷል አደጋው የተከሰተው ጃኒ ሲያሽከረክሩት የነበረ መኪና መስመር ስቶ ከወጣ በኋላ ከግንድ ጋር ተጋጭቶ ነው ተብሏል ምንም እንኳን አደጋው ከሌላ መኪና ጋር የተፈጠረ ግጭት አለመሆኑ ቢታወቅም አደጋው በተከሰተበት ወቅት ጃኒ ወይም ያዱናይ ወንድም እያሽከረከሩ እንደነበረ ለማወቅ አልተቻለም በደረሰው የመኪና አደጋ ጃኒና አብሯት የነበረው ያዱናይ ወንድም ቀላል የማይባል አደጋ ደርሶባቸዋል የመኪና አደጋው እንዳጋጠመ በቅርብ የነበሩ ሰዎች ጃኒና ማቱሳላን ወዲያው አንስተው ወደ ሕክምና ወስደዋቸዋል ከአደጋው ቦታ ተነስተው ሆስፒታል ከገቡ በኋላ የመጀመሪያ ደረጃ ሕክምና ተደርጎላቸው የጉዳቱ መጠን ተለይቷል በተደረገው የመጀመሪያ ደረጃ ሕክምና ቲክቶከሯ ጃኒ ያጋጠማት አደጋ መጠነኛ ሲሆን ወዲያው መንቀሳቀስ መቻሏን ከቅርብ ሰዎች ሰምተናል አብሯት የነበረው ያዱናይ ወንድም ማቱሳላ በአደጋው የደረሰበት ጉዳትም ከጃኒ መጠነኛ ጉዳት አንፃር ከፍ ያለ ነው ተብሏል ማቱሳላ እግሩ ላይ ከባድ ሊባል የሚችል የመቁሰል አደጋ ያጋጠመው ሲሆን አሁን ላይ ተገቢውን ሕክምና እየተደረገለት ነው ተብሏል ጃኒና ያዱናይ ወንድም ሲያሽከረክሩት የነበረው መኪና በምን ምክንያት እንደተጋጨ ለጊዜው በውል አልታወቀም የመኪናው ግጭት አደጋው ተመዝግቦ መንስኤ ምን እንደሆነ የትራፊክ ፖሊስ እየመረመረው መሆኑን ሰምተናል ይህንን ዘገባ እስካጠናቀርንበት ሰዓት ድረስ በነጃኒ በቤተሰብ በኩል የመኪና አደጋው በይፋ አልተገለጸም ምንም እንኳን አደጋው በይፋ ባይነገርም የሚቀርቧቸውን ሰዎች ጨምሮ ብዙዎች እነጃኒ በቶሎ እንዲያገግሙ መልካም ምኞታቸውን እየገለጹ ይገኛሉ ከጃኒና ከአዱናይ ወንድም በተጨማሪ ሌላ አሳዛኝ የመኪና አደጋ በተወዳጇ ድምጻዊ ማዲቱ እውነት ለመናገር ይውላችሁ ውዶቼ ማሮቼ ፍቅሮቼ ማለት ነው የመኪና አደጋ እኔንም እናንተንም አላህ ይጠብቀን ማለት ነውና ከባድ ነው ገባችሁ ለምን አሁን ብዙ ጊዜ በቃ አሁን ይሄ የና አዶናይ መኪና የተገለበጠባቸው ምናምን በጣም አብዛኛው ሰው ተረብሿል ማለት ነው በጣም አብዛኛው ሰው ተረብሿል ግን መረበሽ አይተበቀባቸው ምክንያቱም ቀደረላሁ ማኢሻ አላህ ያዘዘላቸው ነገር ደረሰባቸው ግን እናንተ ምንድነው ማድረግ ያለባችሁ ተረጋግታችሁ መጠበቅና መጠበቅ ብቻ እንጂ እናንተ ነገሩን አታራግቡት ማለት ነው በሁለተኛ ደረጃ ደግሞ ፈጣሪ እሱ ሁለቱንም አላህ ይጠብቃቸው ማለት ነው አዶናይንም ጃኒንም ይጠብቃቸው ለምን ካላችሁ በጣም የሰዋይን መጥፎ ነው ማለት ነው ገባችሁ የሰዋይን በባለፈው ሆይ ሲባል ስለነበረ የሰዋይንም ሊሆን ይችላል ስለዚህ ማረግ ያለባቸው እነሱ ወደ ሃይማኖታቸው እንትን ማለት ነው ያለባቸው መቀላቀል ነው ያለባቸው ማለት ነው ለምን አንዳንዴ ሃይማኖት በጣም በሃይማኖታቸው ጽንት ስትሉ ፈጣሪ ደግሞ ምን ይላቸዋል አይዞ ሀብሽር የኔ ባሪያ ብሎ ፈጣሪ ይጠብቅባቸዋልና ጃኒ እንግዲህ ግማሹም እርጉዝ ነበረች ይላል ግማሹም የተለያየ ነገር ነው የሚያወራው ግን እውነት ለመናገር በጣም ይከብዳል ጃኒዬ እንደዚሁም ደግሞ ወንድማችን ፈጣሪ ይዘንልህ በሰላም ያውጣችሁ ይህን ቪዲዮ ሰብስክራይብ ላይክ ሼር አድርጉ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን እውነት ለመናገር በጣም ነው የሚያመው እኔ ጃኒንም ሆነ አዶናይም ሆነ በጣም ይመቹኛል ወዶቼ ይመቹኛል ለምን ጭንቅላታቸውን ተጠቅመው ለዚህ ለቁም ነገር ደርሰዋል ማለት ነውና ቁም ነገር ላይ ደግሞ እንደዚህ ሲደርሱ ደስ ይላል አክቲቭ ሆናችሁ ሳትለፉ ሳትደክሙ ሳትሉ ከሀገራችሁ ላይ ቁጭ ብላችሁ በራሳችሁ የሆነ ነገር አምታችሁ እንደዚህ ስትሰሩ በጣም አሪፍ ነው ግን ምን ልላችሁ ፈልጌ መሰላችሁ
አዶናይና እሱ ደግሞ በጣም ምቀኝነት አለባቸው። አዶ ምቀኛ አላቸው፣ ምቀኛ ማለት ነው። የነሱ ምቀኛ ደግሞ በቃ ሁል ጊዜ አይታችሁ ከሆነ ኛኛኛኛ እያሉ ማለት ነው። በቃ የሆነ ሁለቱ ሰላም እንዲሆኑ አይፈልጉም ማለት ነው። ገባችሁ? እና አዶናይንም ሆነ ወንድማችንን እንግዲህ ፈጣሪ ይማራችሁ ላለው። በሁለተኛ ደረጃ ደግሞ ይህን ቪዲዮ ሼር አድርጋችሁ አድርሱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።